ይሄንን ቪዲዮ ለአቡነ አብርሃም አድርሱልኝ። አቡነ አብርሃም አሸንፈዋል። በሚዲያው ዓለም በፌስቡክ መንደር እንደሚወራው ሳይሆን አቡነ አብርሃም ላይ የነበረው እና አሁንም አንዳንድ ያለው ዘመቻ ውሸት እንደሆነ እንግዲህ የማይዋሸው ዓለማዊ መሳሪያው አረጋግጧል። ያቺ ሕፃን በትክክልም የመነኩሴው ልጅ እንደሆነች በዲኤንኤ ተረጋግጦ እየተነገረ ነው፣ እያየን ነው፣ እየሰማን ነው። ይሄ ለአባታችን ለብፁዕ አቡነ አብርሃም ትልቅ ድልም ውጤትም ነው። ምክንያቱም ይባል የነበረው ምንድነው እዛ ሰፈር ስለሆነ ነው እዚህ ስለሆነ ነው ምናምን ይባሉ ወሬዎች ነበሩ። የታዘብኩት ነገር ግን ምንድነው በዚህ ዙሪያ አንዳንዴ በውሸትም ሆያ ሆዮዎች አሉ ማለት ነው። በጅምላ ወይም ደግሞ በጭፍን ጥላቻዎች የአንድን ወገን ብቻ ተመርኩዞ የሚራመዱ የጥላቻ መናፍስት ርኩሳን እንዳሉ ረድቻለሁ። ምክንያቱም ይሄ እንግዲህ የማይሻር ሀቅ ነው። ዲኤንኤ የሚባለው ነገር የማይዋሽ ምርጥ የሆነ ሀቅ ነውና እንግዲህ ሕፃኗ የአባ ልጅ ናት ብሎ መስክሯል። እኔ እኮ በፊትም ጠርጥር ያለው እኮ ልጅቷ ግን እርስዎን ትመስላለች አባዬ፣ እንዳው ቢያምኑ ምን ችግር አለው? ልጅ እኮ በረከት ነው የሚለውን በውስጤ አመላለስ ነበረ ባልናገርም፣ ግን መልኳም ያው አባን ነው የምትመስለው። ስለዚህ የእሳቸው ልጅ መሆኗ ተረጋግጧል። ድል ለአቡነ አብርሃም ለማለት እፈልጋለሁ። አሁን እንግዲህ ይህን ስል ደግሞ ያው ምናልባት በግልባጩ ያሉ ሰዎች ደግሞ ምናልባት ሊደብራቸው ይችል ይሆናል። ግን ቤተክርስቲያን ናት። በሃይማኖት ቀልድ የለም፣ በእምነት ቀልድ የለም። ስርዓት ከተበላሸ ቤተክርስቲያን ከተደፈረች ማንንም አንወግንም። እንወግነው ቤተክርስቲያንን ነው፣ ስርዓትን ነው። እና አሁንም አሉ መሰለ አንዳንድ ሰዎች ውር የሚሉ አሉ። ውሸታቸውን ነው፣ አውቀው ነው፣ በጥላቻ ነው፣ መነኩሴው አላደረግም ምናምን የምትሉ ሰዎች ማላችሁ። ከዚህ በላይ ሌላ ማስረጃ ምን ይምጣላችሁ? አይባልም። እንዳው እስኪ እልፍ እያላችሁ አንዳንዴ እንኳን ለክርስትና ለእውነት ቁሙ ነው የምለው። ሁሌ እንኳን ባትችሉ እንደው አንዳንዴ እንኳን አልፋችሁ ለክርስትናችሁ ለማተባችሁ ብትቆሙ ደስ ይላል ለማለት ነው።